በጠቅላላው ጉባኤ ላይ የማክሰኞ ግንቦት 17 ቀን ድራማ እነዚህን ሲንገላቱ የኖሩ የቀድሞ የጣሊያን ቅኝ ግዛት አገሮች የወደፊት ዕድል የመጨረሻ ውሳኔ ለመስጠት የተጠበቀው በዚህች በግንቦት 17 ቀን 1949 ዓ.ም በማክሰኞ ምሽት ነበር። ሶቪየት ኅብረትና ሳቴሊቶቹ አረቦቹና እስያውያን ተቃውሟቸውን በማጠንከር በተለይ የሊቢያንና የሶማሌን ጉዳይ ለማሰናከል ቆርጠው ተነስተዋል። የላቲን አሜሪካ አገሮች ከፈረንሳይ ጋር ሆነው በተለይ የትሪፖሊታንያ አውራጃና የሞቃዲሾ ሶማሌ ለጣሊያን እንዲዳረጉ የድጋፍ ድምፃቸውን አስተባብረው ቀርበዋል። እንግሊዞች የሲረናይከን አውራጃ ይዞ ለመቆየት ያላቸው ፍላጎት ጽኑ ስለሆነ ሊቢያን በሚመለከት ጉዳይ ደጋፊዎች ሆነው ከተቆጠሩት አባል አገሮች መካከል አንዱ በድንገት ሐሳቡን በመለወጥ እንዳይከዳቸው ስጋት ቢኖራቸውም 90% የቀረበው መፍትሄ እንደሚጸድቅ ተስፋ አድርገዋል። በጠቅላላው ጉባኤ እንዲጸድቅ የቀረበው ዶክመንት ለእያንዳንዱ የቀድሞ ቅኝ ግዛት በየአገሩ እየለየ መፍትሄውን የሚደለድል ስለሆነ የተባበሩት መንግሥታት አባል አገሮች ለማጽደቅም ሆነ ለመሻር ድምፃቸውን የሚሰጡት በእያንዳንዱ አገር ጉዳይ ላይ ነበር። የጠቅላላው ጉባኤ ፕሬዝዳንት አውስትራሊያው ሚስተር ኤቫት ባቀረቡት ረቂቅ ውሳኔዎች ላይ በቅደም ተከተል አባሪ አገሮች ድምፃቸውን እንዲሰጡ ሲጠይቅ የሃይቲ መንግሥት የመልእክተኞች መሪ በዚሁ ሰዓት ወንበሬ ላይ አልገኝም ብሎ የተናገረውን ቃል ለውጦ ከውጭ የሮጠ ወደ አዳራሹ ገብቶ ቦታውን ሲይዝ እንግሊዞች ተመልክተው ወዲያውኑ የአሜሪካንንና የፈረንሳይን መልእክተኞች ቀሰቀሱ። በመጨረሻው ደቂቃ የሴናተር ሰንት ሎት ወንበሩ ላይ መመለስ ያለ ጥርጥር የፕሬዝዳንቱን ትእዛዝ እሱ ራሱ መፈጸም ግዴታው መሆኑን ተገንዝቦ ነው የሚል ማብራሪያ ከአሜሪካ መልእክተኞች በኩል ለእንግሊዞች ተሰጠ። ይህም ቢሆን የታላቋ ብሪታንያ መልእክተኞች ያደረባቸውን ስጋት አላቃለለውም። የሃይቲ ዋና መልእክተኛ የድምፅ መስጫው ሲቃረብ ወደ ወንበሩ የተመለሰበት ምክንያት አሜሪካኖች እንደተረጎሙት ሳይሆን ከአገሩ መሪ የደረሰውን መምሪያ ለመለወጥ ከሱ ከራሱ በስተቀር ሌላ ሰው መተካት ስለማይችል ነበር። ሴናተር ሰንት ሎት የመንግሥቱን ትእዛዝ ጥሶ የራሱን ፍላጎት ሲፈጽም ከሚመራቸው መልእክተኞች መካከል ኃላፊነት የሚሰማው ታዛቢ አጠገቡ እንዳይኖር ስለፈለገ ምክትሉን ሚስተር ሾቬልን እኔ ጉባኤው እስኪፈጸም ቆይቼ አስፈላጊውን አደርጋለሁ፣ አንተ ከወዳጆችህ ቀደም ሲል የተቀበልከውን ግብዣ ለማክበር መሄድ ትችላለህ ብሎ አሰናብቶት ስለነበር የሚስተር ሾቬል አዳራሽ ውስጥ አለመገኘት የእንግሊዞችን ጥርጣሬ አባባሰው። ቀደም ሲል እንደተገለጸው በቀድሞቹ የጣሊያን ቅኝ ግዛቶች ጉዳይ አባል መንግሥታት ድምፅ እንዲሰጡበት የሚጠየቁት ለእያንዳንዱ አገር በቀረበው መፍትሄ ላይ ነው። ለሊቢያና ለሶማሌ የተዘጋጁት መፍትሄዎች ሲቀርቡ የሃይቲ ሪፐብሊክ መንግሥት የመልእክተኞች መሪ ከአገሩ ፕሬዝዳንት የተሰጠውን ትእዛዝ ጥሶ ተቃዋሚነቱን ሲገልጽ የታላቋ ብሪታንያና አዲስቷ ሪፐብሊክ የተባለችው የጣሊያንን መንግሥታት አንጀት አሳረረ። በተዘዋዋሪ ጎዳናም የኤርትራን ጉዳይ አሰናከለ። በኤርትራ ጉዳይ ከምዕራባዊ ቆላ በስተቀር ሌላው በሙሉ ከኢትዮጵያ ጋር እንዲዋሃድ የቀረበው ሐሳብ በ37 አገሮች ተደግፎ ሕጉ ከሚጠይቀው ከ2/3 የበለጠ ድምፅ ማግኘት ቻለ። ነገር ግን በጣሊያን ሞግዚትነት እንዲቆዩ የተባሉት አገሮች ጉዳይ በታየ ጊዜ የአባል መንግሥታትን 2/3 ድምፅ ለማግኘት ትሪፖሊታንያ ዕድሜ ለሃይቲ መልእክተኛ 1 ድምፅ ብቻ፣ ሶማሌ ዕድሜ ለሃይቲና ለላይቤሪያ 2 ድምፅ ብቻ ስለጎደላቸው እነዚህ መፍትሄዎች የማይጸድቁ ሆኑ። ለኢትዮጵያ የታሰበው የኤርትራ ጉዳይ ከአስፈላጊው ቁጥር የበለጠ ድጋፍ ሲያገኝ ትሪፖሊታንያና ሶማሌ ተፈላጊው ድምፅ ሳይሟላላቸው የቀሩት ጣሊያንን ለመጉዳት በማሰብ ነው በማለት የላቲን አሜሪካ አገሮችና ፈረንሳይ እንደ እሳት ነደዱ። እነዚህ የጣሊያን ወዳጆች ወዲያውኑ ተነሳስተው ይህንን የቤቨን ስፎርሳ የተባለውን ፎርሙላ አሽቀንጥረው ለመጣል ድምፃቸውን ማስተባበር ጀመሩ። እንደፈለጉትም
የቀድሞዎቹን የጣሊያን ቅኝ ግዛቶች ጉዳይ ለመወሰን የቀረቡት መፍትሄዎች በሙሉ በአንድነት አጠቃላይ ድምፅ እንዲሰጥባቸው ያስፈልጋል የሚል ሐሳብ አቀረቡ። ላቲኖችና ፈረንሳዮች የሚፈልጉት የጣሊያን ዕድል ከተሰናከለ የኤርትራም ጉዳይ እንዲበላሽ ስለሆነ በቤቨን ስፎርሳ ስምምነት መሠረት የተዘጋጁት ሦስቱም መፍትሄዎች አጠቃላይ ድምፅ ካልተሰጣቸው ብለው ተሟገቱ። አሁንም እነሱ እንደፈለጉት በእነዚህ ሦስት ረቂቅ ውሳኔዎች ላይ አባል መንግሥታት ድምፅ እንዲሰጡበት ሲጠየቁ በጥቂት ሰዓቶች ውስጥ ነገሩ ተለዋውጦ 37 አገሮች መፍትሄዎቹ እንዳይጸድቁ ሲቃወሙ ደጋፊዎቹ 14 አገሮች ብቻ ሆኑ። ይህንን ጥሩ አጋጣሚ በማየት ከመቅጽበት የፖላንድ መልእክተኛ ተሽቀዳድሞ ይህ ጉዳይ ትክክለኛ የሆነ ፍርድ እንዲያገኝ ከ4 ወራት በኋላ በመስከረም 1949 ዓ.ም ለሚከፈተው የአራተኛው የተባበሩት መንግሥታት ጠቅላላ ጉባኤ እንዲተላለፍ ጠይቃለሁ የሚል ሐሳብ አቀረበ። ከሚያዝያ 6 ቀን 1949 ዓ.ም እስከ ግንቦት 17 ቀን ድረስ እነዚህ የቀድሞ የጣሊያን ቅኝ ግዛት አገሮች ጉዳይ ብዙ ውዝግብ ያስከተለና የየመንግሥታቱን መልእክተኞች ያዳከመ በመሆኑ ውሳኔው ለመጪው ስብሰባ እንዲተላለፍ ከፖላንድ የቀረበውን ሐሳብ አባሎቹ ለመቀበል ጊዜ አልወሰደባቸውም። ፖላንድ ይህን ሐሳብ ያቀረበው የታላቁ መሪው የሶቪየት መንግሥት አስተያየት በዚህ ጉባኤ ላይ ተደማጭነት በማጣቱ ምክንያት መሆኑ ግልጽ ነው። ሌሎች አገሮች ግን ይህን ሐሳብ የደገፉት ከመሰላቸትና ከመዳከም የተነሳ ለጊዜው ከንትርኩ ወጥተን እስከ መስከረም ድረስ እፎይ እንበል ብለው ነው። በመጨረሻው ከፖላንድ መልእክተኛ የቀረበውን ሐሳብ ኢትዮጵያ ብቻዋን ስትቃወም በ51 አገሮች ድምፅ ተደግፎ የቀድሞዎቹ የጣሊያን ቅኝ ግዛቶች ዶሴ በሙሉ በመስከረም አጋማሽ 1949 ዓ.ም ለሚከፈተው ለአራተኛው የተባበሩት መንግሥታት ጠቅላላ ጉባኤ እንዲተላለፍ ተወሰነ። ዕድሜ ለሃይቲ መልእክተኛ የ1949 ዓ.ም የማክሰኞ ግንቦት 17 ዕለት በተባበሩት መንግሥታት ድርጅት ታሪክ ውስጥ ሊጠቀስ የሚገባ አንድ ድርጊት ሲፈጸም ታይቷል። ይኸውም ኮሎኒያሊስቶችና ኢምፔሪያሊስቶች፣ ሊበራሎችና ካፒታሊስቶች ለግል ጥቅማቸው እርስ በርሳቸው ቢተባበሩና ቢረዳዱም የድሆች አገሮች ሳይፈሩ አንድነታቸውን አጠንክረው ለጋራ አቋማቸው ከተሰለፉ በተባበሩት መንግሥታት ድርጅት ላይ የኃያላኑን ፍላጎት ለማክሸፍ የሚችሉ መሆናቸውን ነው። በቀድሞ የጄኔቭ መንግሥታት ማኅበር ዘመን ዳኝነቱ የሚፈጸመው ለታላላቆቹ በሚመች ሕግ ስለነበረ ኢትዮጵያ ያ ሁሉ ግፍ ሲፈጸምባት ፍርድ ይታይላት አልተባለም። በኢትዮጵያ ላይ የደረሰው በደል ትምህርት ሆኖ በሁለተኛው የዓለም ጦርነት ፍጻሜ ላይ በ1945 ዓ.ም በሚያዝያ ወር የተባበሩት መንግሥታት ድርጅት እንደገና ሲወለድ መብት ለሁሉም እኩል እንዲሆን የመተዳደሪያው ደንብ ቢገልጽም የአንድ ትንሽና የደሃ አገር የተቃውሞ ድምፅ የታላላቆቹን ጥቅም እስከዚህ የሚያበላሽ ይሆናል ተብሎ የታሰበበት አይመስልም። በቀድሞቹ የጣሊያን ቅኝ ግዛቶች ጉዳይ ግንቦት 17 ቀን 1949 ዓ.ም በተባበሩት መንግሥታት ሸንጎ የሃይቲ መንግሥት ዋና መልእክተኛ ሴናተር ሰንት ሎት የወሰደው እርምጃና የደረሰው ሁኔታ ምሳሌነቱ ጠቃሚ ነው። ሊቢያ በሦስት አውራጃ ተከፍላ ሦስት የአውሮፓ ኮሎኒያሊስቶች እንግሊዝ፣ ፈረንሳይና ጣሊያን ከአሜሪካ እርዳታ ጋር እያንዳንዱን ክፍለ አገር ለ10 ዓመታት ይዘው እንዲቆዩ ተቀምሞ የቀረበው ሐሳብ በተባበሩት መንግሥታት ጠቅላላ ጉባኤ ላይ መጽደቅ ያልቻለው የአንድ ትንሽ የደሃ አገር ወኪል ስለተቃወመና በዚሁ የተነሳ አንድ ድምፅ ስለጎደለ ብቻ ነው። ሴናተር ሰንት ሎትስ የተባለው የሃይቲ ሪፐብሊክ ዋና መልእክተኛ ከሀገሩ መሪ ከሚስተር ኤስቲሜ ዱማርሴ የተሰጠውን ትእዛዝ ጥሶ የኮሎኒያሊስቶቹን ዕድል ያከሸፈው ጣሊያን ወደ ሊቢያ እንዳትመለስ አጥብቀው የሚቃወሙት የአረብ አገሮች በገንዘብ ገዝተውት ነው ተብሎ በሰፊው ታምኗል። የሃይቲው ዋና መልእክተኛ ይህን ከፍተኛ እርምጃ የወሰደው እንደ ሐሜታው
በገንዘብ ተደልሎም ከሆነ የተገዛው በኮሎኒያሊስቶቹ ሳይሆን እነሱን የሚቃወሙ በመልማት ላይ በሚገኙ አገሮች ስለሆነ ወገኖቹን ለመጉዳት ያደረገው ኃጢአት የለም። ወይም ደግሞ ጉቦ ሳይቀበል ለድሆች ሕዝቦች የመቆርቆር ስሜቱ ገፋፍቶት የወሰደው እርምጃ ከሆነ ላስገኘው ውጤት በሊቢያ ምድር አንድ ሐውልት እንዲቆምለት ያስፈልግ ነበር። የዚህ ሰው ተቃዋሚነት ባልተጠበቀ መንገድ በድንገት ብቅ ባይል ኖሮ ሊቢያ በሦስት ኮሎኒያሊስቶች ተከፍላ ቢያንስ ለ10 ዓመታት የቅኝ አስተዳደርን ፍዳ ትቀበል ነበር። በተለይም ያ እንደዚያ ከጣሊያን እጅ አስጥሉን እያለ ጩኸቱን ያሰማው የትሪፖሊታንያ ሕዝብ የሮማ መንግሥት ተመልሶ እንዳይገባበት በሩን የዘጋለት የሃይቲ ዋና መልእክተኛ መሆኑን ታሪክ ሊያስታውሰው ይገባል። የታሰበው ይበላሽብኛል ብሎ ያልጠበቀው የጣሊያን መንግሥትና ሕዝብ መራራው ዜና ሲደርሰው እውነት ነው ብሎ መቀበል ጨርሶ አልቻለም። ጣሊያኖች ችኩል በሆነው መንፈሳቸው ገና ከመጀመሪያው ኤርነስት ቤቨንና ካርሎስ ፎርሳ ስለ ቀድሞዎቹ ኮሎኒዎች መፍትሔ ጉዳይ ሎንደን ላይ በተስማሙ ጊዜ መንግሥታቸው ተዋግቶ ድል ያገኘ ይመስል በያለበት መፈንጠዝ ጀምረው ነበር። ሶማሌና ትሪፖሊታንያ ተመልሰው እጃችን ይሆናሉ፣ ከኤርትራም አስመራና ምጽዋን ዜጎቻችን ያስተዳድራሉ በማለት በራዲዮ ያስተጋቡት ፕሮፓጋንዳ በመጨረሻው ተመልሶ ቅስማቸውን እንደሚሰብረው አርቀው አላሰቡም። የዴጋስፓሪ መንግሥት ሙሶሎኒን በቅን በማገልገል በቅኝ አስተዳደር ሥራ ኤክስፔሪያንሳቸው የዳበረውን እነ ኤንሪኮ ቼሩሊን ይዞ ለሞቃዲሾ ሶማሌና ለትሪፖሊታንያ የሚደለደሉትን ሹማምንት መምረጥ ጀምሮ ነበር። የተባበሩት መንግሥታት በተለይ ያቋቋመው ንዑስ ኮሚቴ 15 በቬቨንስ ፎርሳ ስምምነት መሠረት ያዘጋጀው ረቂቅ ውሳኔ በዋናው ኮሚሲዮን ጸድቆ ለጠቅላላው ጉባኤ የመጨረሻ ውሳኔ ሲቀርብ በጣሊያኖች በኩል ያለቀለት ጉዳይ ሆኖ ስለተቆጠረ በሮማ ከተማ የደስታው በዓል የሚከበርበት ፕሮግራም በሚገባ ተዘጋጅቶ ርችቱን ለመተኮስ ከኒውዮርክ የሚተላለፈው ዜና ይጠበቅ ነበር። ዕድሜ ለሃይቲ ባልታሰበ መንገድ ጣሊያን ለትሪፖሊታንያም ሆነ ለሶማሌ መመለስ በቂ ድምፅ ሳታገኝ ቀረች ተብሎ ሲነገር በመንግሥቱና በሕዝቡ ላይ የደረሰውን ድንጋጤና ብስጭት መለካት አልተቻለም። የጣሊያን ወዳጆች በሚገኙበት በላቲን አሜሪካ የጂኦግራፊ ክልል ውስጥ የሚኖር የአንድ ትንሽ ጥቁር አገር መልእክተኛ በመቃወሙ ብቻ የተባበሩት መንግሥታት ዳኞች የጣሊያንን ፍላጎት የማይፈጽሙበትን ምክንያት ለመቀበል ሕዝቡ አልተዘጋጀም። ይህንንም የመሰለ ችግር ደርሶ የጣሊያን ዕድል ሊሰናከል ይችል ይሆናል የሚል ጥርጣሬም አልነበረም። በጄኔቭ የመንግሥታት ማኅበር ዘመን የጣሊያን ሕዝብ የሚያስታውሰው ኃይለኛው ደካማውን ሲያጠቃ እንጂ የአንድ ትንሽ አገር አስተያየት የሚደመጥ ሆኖ የታላላቆቹን ጥቅም ሲያሰናክል አይደለም። ሙሶሎኒ በኃይሉ ተመርኩዞ ኢትዮጵያን በጦር ሲወጋና ነጻነቷን ሲገፍ የመንግሥታት ማኅበር አባሎች የቀዳማዊ ኃይለ ሥላሴን አቤቱታ ለማዳመጥ አለመፈለጋቸውን የጣሊያን ሕዝብ በትክክል ያውቃል። ከጄኔቭ ዘመን ከ13 ዓመት በኋላ በተባበሩት መንግሥታት አቋም አባል አገሮች ሁሉ ጌቶቹም ሆኑ ድሆቹ እኩል ድምፅና እኩል መብት አላቸው ተብሎ የሚነገረውን በፋሺስት ሲረገጥ የኖረው የጣሊያን ሕዝብ ጊዜው ያፈለቀው የዴሞክራሲ ሥርዓት ነው ብሎ ለመቀበል አልቻለም። ጣሊያን ወደ ቅኝ ግዛቶቿ እንዳትመለስ ሳይወሰን በመቅረቱ በሮማ የፖለቲካ አደባባይ ላይ ከቀኝ ፋሺስቶች፣ ከግራ ኮሚኒስቶች የዴጋስፓሪን መንግሥት አስጨንቀው በማንገላታት ከምዕራባውያን በተለይም ከአንግሎ አሜሪካኖች ጋር በማናቸውም ረገድ የሚያደርገውን ትብብር እንዲያቆም ጠየቁት። የውጭ ጉዳይ ሚኒስትሩ ካርሎስ ፎርሳም ያደረገው ጥረት ሁሉ ስለከሸፈበት የሥራ መልቀቂያ ደብዳቤን አቀርባለሁ እስከ ማለት ደርሶ ነበር። በተባበሩት መንግሥታት ድርጅት በደረሰው ሁኔታ ከሁሉ ይበልጥ የዴጋስፓሪን መንግሥት ብስጭት ላይ የጣለው
ለኢትዮጵያ የታሰበው የኤርትራ ጉዳይ ከፍተኛ ድጋፍ ሲያገኝ ጣሊያን ሊቢያንና ሶማሌን ለማስመለስ አስፈላጊው ድምፅ ሳይሟላለት ቀረ እየተባለ የተነዛው ወሬ ነው። ካርሎስ ፎርሳ በሮማ ላለው ለአሜሪካ አምባሳደር ሲያስረዳ ለኤርትራ የቀረበው ሐሳብ 2/3ኛውን የድጋፍ ድምፅ ሊያገኝ የቻለው በኢትዮጵያ ምክንያት አይደለም። ጣሊያንን ለመርዳት ለትሪፖሊታንያና ለሶማሌ ጉዳይ ወዳጆቻችን የላቲን አሜሪካ አገሮች ድምፃቸውን ሲሰጡ ኤርትራንም አብረው እንዲደግፉ እኛ በጠየቅናቸው መሠረት የተፈጸመ ነው ብሏል። ስፎርሳ የተናገረው ሐሰት አይደለም። የጣሊያን መንግሥት ትሪፖሊታንያና ሶማሌ እንዲመለሱለት ከወዳጆቹ ከላቲን አሜሪካ አገሮች የሚያገኘው ድጋፍ የኤርትራንም ጉዳይ እንዲጨምር የቤቨን ስፎርሳ ስምምነት የሚጠይቅ ስለሆነ ግንቦት 17 ቀን በጠቅላላው ጉባኤ ላይ የተካሄደው የድምፅ አሰጣጥ ስፎርሳ እንደተናገረው መፈጸሙ እውነት ነው። ይህም የተደረገው ኢትዮጵያን ለመርዳት ተፈልጎ ሳይሆን ትሪፖሊታንያና ሶማሌን ለጣሊያን ለመዳረግ ለኤርትራም የቀረበው መፍትሔ አብሮ ከመጽደቅ በስተቀር ሌላ ምርጫ ስላልነበረ ነው። በሌላ በኩል ደግሞ የኤርትራ ጉዳይ ደንቡ ከሚጠይቀው ከ2/3ኛው ድምፅ የበለጠ ቁጥር ለማግኘት የቻለው በሮማ መንግሥት ወዳጆች ምክንያት ብቻ ሳይሆን በኢትዮጵያ መልካም የፖለቲካ አቋም ከአረብ አገሮችም በተገኘው ድጋፍ መሆኑ መረሳት የለበትም። በዚያን ዘመን የተባበሩት መንግሥታት ድርጅት የሚካሄደው እንደና አርጀንቲና የመሳሰሉት አገሮች በሚፈጽሙት የማወናበድ ዘዴ ባይሆን ኖሮ ደንቡ የሚጠይቀውን ከፍተኛ የድምፅ ብልጫ ያገኘው የኤርትራ ጉዳይ ጸድቆ ሌሎቹ ያልተሟላላቸው የሊቢያና የሶማሌ ጉዳዮች በቀጠሮ ሊተላለፉ በተገባ ነበር። ነገር ግን እኔ ከሞትኩ ሰርዶ አይብቀል እንደተባለው የጣሊያን ዕድል በመሰናከሉ የኤርትራ ጉዳይም ለብቻው ውሳኔ እንዲያገኝና ኢትዮጵያ እንድትደሰስ ስላልተፈለገ የሁሉም ጉዳይ ለመስከረም 1949 ዓ.ም እንደገና እንዲታይ በቀጠሮ ተላለፈ። ጥሩ ዕድል አመለጠ። ጥሩ ዕድል አመለጠ የሚለውን ቃል የተጠቀመው በተባበሩት መንግሥታት ድርጅት የታላቋ ብሪታንያ የመልእክተኞች መሪ የቤቨን ስፎርሳ ስምምነት ሳይጸድቅ የቀረበትን ምክንያት ለማስረዳት ባቀረበው ራፖር ነው። በንዑስ ኮሚቴ 15ና በዋናው ኮሚሲዮን ጸድቆ ለጠቅላላው ጉባኤ የመጨረሻ ውሳኔ የቀረበው የቀድሞቹ የጣሊያን ኮሎኒዎች መፍትሔ 2/3ኛውን የአባል አገሮች የድጋፍ ድምፅ እንዲያገኝ የታላቋ ብሪታንያ መንግሥት መልእክተኞች ያደረጉት ድካም ወሰን አልነበረውም። የአረብ መንግሥታት ከእስላም አገሮች ጋር ሆነው በጣሊያን ላይ የነዙት የጥላቻ ንግግር የሚማርክ በመሆኑ በዋናው ኮሚሲዮን ላይ ድጋፋቸውን የሰጡ ወይም አብስቴንሽን ያደረጉ አንዳንድ አገሮች ጠቅላላው ጉባኤ ላይ ሲቀርቡ በተለይ በትሪፖሊታንያና በሶማሌ ጉዳይ አቋማቸውን መለወጥ ፈለጉ። የኤርትራ የሲረናይከም ሆነ የፌዘን ጉዳይ አላሳሰባቸውም። ይልቁንም ኤርትራን የሚመለከተው ክፍል ኢትዮጵያ ከአረብ አገሮችም ድጋፍ ስለቀረበላት ከ2/3ኛው ቁጥር የበለጠ ድምፅ አግኝታ ነበር። ትልቁ ችግር በጣሊያን ላይ ያለው ጥላቻ በመሆኑ እንግሊዞች ያላቸውን ኃይል በሙሉ በመጠቀም ብዙ ጥረት ቢያደርጉም በትሪፖሊታንያ ጉዳይ ሳይታሰብ በድንገት የተፈጠረው የሃይቲ መልእክተኛ ተቃውሞ አንድ ድምፅ ስላስጎደለ ውሳኔው ወደቀ። የታላቋ ብሪታንያ የመልእክተኞች መሪ በሰጠው ራፖር የእኛ እርዳታ ሳይጨመርበት የጣሊያን ጉዳይ ብቻውን ቀርቦ ቢሆን ኖሮ በአንድ ብቻ ሳይሆን 10 ጊዜ እጥፍ በሆነ ድምፅ ይወድቅ ነበር ብሏል። ከታላቋ ብሪታንያ መልእክተኞች መካከል አንዳንዶቹ የደረሰውን ሁኔታ ሲመራመሩ የቤቨን ስፎርሳ ፎርሙላ ሳይጸድቅ የቀረው በሃይቲ መልእክተኛ ምክንያት ብቻ ሳይሆን ኢትዮጵያ፣ ላይቤሪያና ህንድ የወሰዱት አቋም እንቅፋት ሆኖ ነው በማለት ቅሬታቸውን ገልጸዋል። በተለይ የኢትዮጵያ መልእክተኞች መሪ አክሊሉ ሀብተወልድ
ኤርትራን ማግኘት የመጀመሪያው ግቡ ስለሆነ በጣም ወዳጁ የሆነውን ላይቤሪያን አግባብቶ በትሪፖሊታንያ ጉዳይ አብስቴንሽን በማድረግ ፈንታ ድጋፍ ቢሰጥ፣ በሶማሌ ጉዳይ ከመቃወም ይልቅ ድምፅ ሳይሰጥ ቢቀር ኖሮ የሃይቲ በመጨረሻ ደቂቃ ክዳት፣ የህንድ ማወላወል የቀረበው መፍትሔ ከመጽደቅ አያግደውም ነበር የሚል ትችት ሰጥተዋል። ይህ አስተያየት ትክክል አልነበረም ለማለት ቀላል አይሆንም። ሆኖም በኢትዮጵያ ቦታ ቆሞ ጉዳዩን ማበጠር ያስፈልጋል። ስለዚሁ ጉዳይ የእንግሊዝ መልእክተኞች መሪ ጥልቅ የሆነ ምርምር አድርጎ በራፖሩ ላይ የገለጸው አስተያየት ቢጠቀስ መልሱን በሚገባ ያብራራል። አክሊሉ ሀብተወልድ በትሪፖሊታንያ ጉዳይ ድምፁን ከተቃዋሚነት ወደ አብስቴንሽን የለወጠው የታላቋ ብሪታንያ የመልእክተኞች መሪ በጠየቀው መሠረት ነው። የሥራ ጓደኞቻችን እንዳጠኑት አብስቴን በማድረግ ፈንታ ኢትዮጵያ ድጋፍ ሰጥታ ቢሆን ኖሮ በእርግጥ የትሪፖሊታንያ ጉዳይ ያልቅ ነበር። ነገር ግን በኢትዮጵያ በኩል ይህ እርምጃ ቢወሰድ በኤርትራ ጉዳይ የአረቦቹንና የእስላም አገሮቹን ጠላትነት ለመቋቋም አክሊሉ ሀብተወልድ የሚያጋጥመውን ከባድ ችግር መገንዘብ አለብን። እንዲሁም በሶማሌ ጉዳይ አክሊሉ ከተቃዋሚነት ወደ አብስቴንሽን ድምፁን ይለውጣል ለማለት ጨርሶ አይታሰብም። ስለዚሁ ጉዳይ ባለፈው ግንቦት 14 ቀን 1949 ዓ.ም አክሊሉ ሐሳቡን ሲገልጽልን የጣሊያንን ወደ ሶማሌ መመለስ ኢትዮጵያ ካልደገፈች ኤርትራን አታገኝም ከተባለ ግፉን እንቀበላለን እንጂ ሐሳባችንን አንለውጥም ብሎናል። በሦስተኛው የተባበሩት መንግሥታት ጠቅላላ ጉባኤ ላይ ያሰብነውና የደከምንበት ጉዳይ የተሰናከለው ምንም እንኳን የሃይቲ መልእክተኛ ከአገሩ መሪ የተሰጠውን መመሪያ ጥሶ በመቃወሙ ምክንያት ቢሆንም ከዚሁ ጋር አያይዘን መገንዘብ ያለብን የድርጅቱ አባል አገሮች በጣሊያን ላይ ያላቸው ጥላቻ እጅግ ከፍ ያለ መሆኑን ነው። በሚቀጥለው መስከረም 1949 ዓ.ም በሚደረገው በአራተኛው ጠቅላላ ጉባኤ ላይ መንገዳችንን መለወጥ አለብን። ጥሩ ዕድል ስላመለጠን እስካሁን በደከምንበት ጎዳና መቀጠል አንችልም ሲል አስተያየቱን ዘግቷል። በሎንደን የተቀመመው የቤቨን ስፎርሳ ስምምነት በተባበሩት መንግሥታት ድርጅት ሳይጸድቅ የቀረበት ምክንያት ሲመረመር የሃይቲ ክዳት፣ የህንድ ማወላወል፣ የኢትዮጵያ ብሔራዊ ስሜት አሰናክሎት ነው እየተባለ ከሚቀርበው ትችት ይልቅ የዱቼ ሙሶሎኒ አገር በጣም የተጠላ ከመሆኑም በላይ የአዲሲቷ ጣሊያን መንግሥት አርቆ ባለማሰብ ባደረገው ፍሬቢስ ፕሮፓጋንዳ ምክንያት ነው ብለው እንግሊዞች አምነዋል። የተባበሩት መንግሥታት የሦስተኛው ዓመታዊ ጠቅላላ ጉባኤ ከተፈጸመ በኋላ የታላቋ ብሪታንያ የውጭ ጉዳይ ሚኒስትር ኤርነስት ቤቨን ግንቦት 31 ቀን 1949 ዓ.ም የጣሊያንን አምባሳደር ጠርቶ የተሰማውን ቅሬታ እንደሚከተለው ገልጾለታል። የቅኝ ግዛቶቹ ጉዳይ ያ ሁሉ ድካም ተደርጎበት መጨረሻው ሳያምር የቀረው በጣሊያን መንግሥት በኩል የተነዙት ፍሬቢስ ፕሮፓጋንዳዎች ባመረቱት ውጤቶች ነው። ለችግሩ መፍትሔ እንዲሆን ኮምት ስፎርሳና እኔ ተወያይተን የተስማማንባቸው መሠረታዊ ቁም ነገሮች በይፋ ተገልጠው የፕሮፓጋንዳ መጠቀሚያ እንዲሆኑ ማድረግ አይገባም ነበር። በትሪፖሊታንያና በሶማሌ ጣሊያን እንዲመለስ ስምምነት ስለተገኘ በቅርቡ አስተዳዳሪዎቻችሁ ይመጡላችኋል እየተባለ በራዲዮ የተነዛው አጉል ፕሮፓጋንዳ ሕዝቡ በጣሊያን ላይ ያለውን የጥላቻ ስሜት በከፍተኛ ሁኔታ ስላገነፈለው የአረቦችንና የእስላም አገሮችን ተቃውሞ አስተባበረ። በተለይ የአረብ አገሮች ታላቋ ብሪታንያ ትሪፖሊታንያን ለጣሊያን መልሳ ለመስጠት በመዶለቷ እናዝናለን በማለት ከፍ ያለ ቅሬታ አድሮባቸዋል። በብዙ ድካም ተቀነባብሮ ለተባበሩት መንግሥታት ጠቅላላ ጉባኤ የቀረበው ውሳኔ የወደቀበትን ምክንያት ከዚህ በላይ በተገለጸው አኳኋን ካስረዳ በኋላ የእንግሊዝ የውጭ ጉዳይ ሚኒስትር ሐሳቡን ሲዘጋ ከእንግዲህ ወዲህ በእኔና በኮምት ስፎርሳ መካከል የተደረገው ስምምነት ሞቶ ቀብሩ ተፈጽሟል።
የጃንሆይ አመለካከት። ስለ ኤርትራ ዋና ጉዳያችን ይሄ የቤቨን ስፎርሳ መስማማት በተባለው ነገር ልባችን ሙሉ በሙሉ አለመደሰቱን ታውቃለህ። ሆኖም ግማሹን እጃችን አድርገን ሌላውን ወደፊት መታገል ይበጃል ብለህ ያቀረብከውን ሐሳብ ተመልክተን እንድትገፋበት ፈቅደንልሃል። ቀዳማዊ ኃይለ ሥላሴ ግንቦት 12 ቀን 1949 ዓመተ ምህረት። ይህ ከዚህ በላይ የተጠቀሰውን የንጉሠ ነገሥቱን መሪ ቃል አቶ አክሊሉ ደህና አድርገው ያስታውሳሉ። ቀዳማዊ ኃይለ ሥላሴ ሙሉ በሙሉ ባይደሰቱም ኢትዮጵያ በግንቦት ወር 1949 ዓመተ ምህረት የቤቨን ስፎርሳን ፎርሙላን ከመቀበል በስተቀር ሌላ ምርጫ አልነበራትም። ይሁን እንጂ በጃንሆይ አካባቢ የሚተራመሱ ልዩ ልዩ ሐሳቦችም ነበሩ። አቶ አክሊሉን ለመቃወም አንዳንዶቹ የሚሰነዝሩት ሐሳብ ኢትዮጵያ በዓለም ዳኞች ፊት የምታቆመው ደህና ጠበቃ ቢኖራት ኖሮ የኤርትራ ግዛት በክርስቲያንና በእስላም ሃይማኖት ተከፋፍሎ እንዲኖር የቀረበውን ሐሳብ ማፍረስ ይቻል ነበር ብለው ይዳንታሉ። ሌሎች ደግሞ ኤርትራን ለማስመለስ ከእንግሊዞች ጋር የተሳሰረ የወዳጅነት ውል እንዲኖር ያስፈልጋል፣ ኤርትራን እናንተ በሚመስላችሁ ዘዴ መልሱልን ተብሎ ለእንግሊዞች አደራ ቢሰጣቸው እነሱ ይፈጽሙልን ነበር። አሁን በወልደ ጊዮርጊስና በአክሊሉ የተያዘው ትልቁ ሥራ ከእንግሊዞች ጋር መቃቃርን ማስፋፋት ስለሆነ ጃንሆይ ብዙ ችግር ወድቆባቸዋል የሚል ሐሜታ ይነዛሉ። በጣም ጥቂቶቹ ኤርትራን እናስመልሳለን እየተባለ የሚደረገው ሩጫና የሚፈሰው ገንዘብ አላግባብ ነው፣ ኢትዮጵያ የባህር በር ስለሌላት ለመሰልጠን አትችልም ተብሎ ከታመነበት በጦርነትም ሆነ ወይም በሰላም ጎዳና አሰብን ከወሎ ጋር አቀላቅሎ መያዝ ብቻ ይበቃ ነበር እያሉ የሚደረገውን ጥረት ያጥላላሉ። ንጉሠ ነገሥቱ በዙሪያቸው በከበቧቸው መሳፍንቶችና መኳንንቶች የሚሰነዘሩትን አስተያየቶች ለመቀበል እርምጃ ሲወስዱ አልታዩም። ሆኖም ኤርትራ በሁለት መከፈል የለበትም የሚባለውና ከእንግሊዞችም ጋር የጠበቀ ወዳጅነት ያስፈልጋል የሚለው አስተያየት ይማርካቸዋል። ጠቅላላውን ጉዳይ በሚመለከት ግን ጃንሆይ ሳይስማሙበት በዋናው ባለሥልጣናቸው በወልደ ጊዮርጊስም ሆነ በውጭ ጉዳይ ሚኒስትራቸው በአክሊሉ ሀብተወልድ ተወስኖ የሚፈጸም መሠረታዊ ፖሊሲ የለም። ለምሳሌ ኤርትራን በሁለት የሚከፍለውን የቤቨን ስፎርሳን ስምምነት መቀበል ለኢትዮጵያ በዚያን ሰዓት ግዴታ እንደነበረ ንጉሠ ነገሥቱ ተረድተውታል። ቀጥሎም ከታላቋ ብሪታንያ መንግሥት ጋር በወዳጅነት መንፈስ እየተባበርን መሥራት የምንችለው እንደ ቅኝ ግዛት ሳይሆን እንደ ነፃ መንግሥት ስንቆጠር ብቻ ነው እየተባለ በየጊዜው ከወልደ ጊዮርጊስም ሆነ ከአክሊሉ ሀብተወልድ የሚቀርበው ሐሳብ ትክክል መሆኑን ጃንሆይ ያምናሉ። ስለዚህ በዚያም ቢባል በዚህ በንጉሠ ነገሥቱ ዙሪያ ባሉት መሳፍንቶችና መኳንንቶች ስለ ኤርትራ ጉዳይ የሚቀርበው ትችት ብዙ የሚያሰጋ ሊሆን አልቻለም። አክሊሉ ሀብተወልድ ችግር አጋጥሟቸው የነበረው በሦስተኛው የተባበሩት መንግሥታት ጠቅላላ ጉባኤ ላይ የኤርትራ ጉዳይ ብዙ ድጋፍ ካገኘ በኋላ ውሳኔ ሳይሰጠው በቀጠሮ የተላለፈበትን ምክንያት ጃንሆይ እንዲረዱትና እንዲያምኑበት ማድረጉ ነው። ራፖራቸውን አዘጋጅተው ከመላካቸው በፊት አንዳንድ ሐሳቦች ለማግኘት አብረዋቸው ሲደክሙ ከቆዩት ከኢትዮጵያ መልእክተኞች ጋር ተወያይተው ነበር። ይህችን ቀን አቶ አክሊሉ የሚያስታውሱት በልዩ ትዝታ ነው። ከጸሐፌ ከምሩ ዘለቀ በስተቀር ሌሎቹ በሙሉ በድምፅ አሰጣጥ ረገድ በኢትዮጵያ በኩል የተወሰደው እርምጃ ጉዳት አስከትሏል የሚሉ ሆነው አገኘዋቸው። የኢትዮጵያ ዋና ጥቅም በግማሹም ቢሆን ኤርትራን ማግኘት ስለሆነ ትሪፖሊታንያና የሞቃዲሾ ሶማሌ ለጣሊያን ቢሰጡ ምን ቸገረን ብለን ድጋፍ ሰጥተን ቢሆን ኖሮ ጉዳያችን በደህና አልቆ በደስታ ወደ አገራችን እንመለስ ነበር የሚል ነው። የሥራ ጓደኞቼ እንደዚህ ያሰቡት ለኤርትራ ጉዳይ የሚደረገው ትግል ብዙ ስላደከማቸው ተማረው ይሆናል። ባይበሳጩና ባይሰላቹ ኖሮ በተባበሩት መንግሥታት አደባባይ ላይ
ኢትዮጵያ ለፋሺስት ጣሊያን ድጋፏን ብትሰጥ ምን አለበት የሚል አስተያየት አያድርባቸውም ነበር። እንግዲህ አብረውኝ ሌት ተቀን የደከሙት የሥራ ጓደኞቼ የወሰድነው አቋም ጎርቶናል ብለው የሚያስቡ ከሆነ አዲስ አበባ በጃንሆይ ዙሪያ ያሉትማ ከዚህ በ10 ጊዜ እጥፍ ወቀሳ ከምረው እንደሚጠብቁኝ እርግጠኛ ሆንኩ። በበኩሌ የተወሰደው እርምጃ ትክክል መሆኑን ስለማምንበት በዚሁ ለመግፋት መወሰን ነበረብኝ። ጃንሆይም በጉባኤው ላይ የተካሄደውን እውነተኛውን ጉዳይ እንዲረዱት በቴሌግራም አጭር ራፖር እልካለሁ ብለው አቶ አክሊሉ ወሰኑ። ከኢትዮጵያ መልእክተኞች መሪ ለንጉሠ ነገሥቱ የተላከው ራፖር ፍሬ ነገሩ የሚከተለው ነበር። በቪቨን ስፎርሳ ስምምነት መሠረት ለእያንዳንዱ የቀድሞ የጣሊያን ቅኝ ግዛት የተዘጋጀው መፍትሔ ለጠቅላላው ጉባኤ ሲቀርብ የኤርትራ ጉዳይ ብቻውን በጣም ከፍተኛ የሆነውን ከ2/3 ቁጥር በላይ የድጋፍ ድምፅ አግኝቶ ነበር። ነገር ግን ለሊቢያና ለሶማሌ የተዘጋጁት መፍትሄዎች ደንቡ የሚጠይቀውን የ2/3 የድጋፍ ድምፅ ባለማግኘታቸው የቀድሞቹ የጣሊያን ኮሎኒዎች ጉዳይ በጠቅላላው የኤርትራም ጭምር በመጪው መስከረም ወር በሚከፈተው በአራተኛው የተባበሩት መንግሥታት ጠቅላላ ጉባኤ ላይ ውሳኔ እንዲሰጣቸው በቀጠሮ ተላልፈዋል። ይህ ሊደርስ የቻለው በትሪፖሊታንያና በሶማሌ ጉዳይ በዋናው ኮሚስዮን ውሳኔዎችን የደገፉ አንዳንድ አገሮች በጠቅላላው ጉባኤ ላይ ሐሳባቸውን ለውጠው ወደ ተቃዋሚነት በመዛወራቸው ነው። ይኸውም አንደኛ፣ በሊቢያ ጉዳይ ትሪፖሊታንያ ለጣሊያን እንዳይሰጥ የአይቲ መልእክተኛ ከመንግሥቱ መሪ የተሰጠውን ትእዛዝ ጥሶ አረቦቹን ለመደገፍ ድምፁን በመለወጡ ሲሆን፣ ሁለተኛ፣ በሶማሌ ጉዳይ ደግሞ ላይቤሪያና ህንድ ከእኛ ጋር ሆነው ጣሊያንን በመቃወማቸው ነው። ለኢትዮጵያ ከፍተኛውን ድጋፍ ያገኘው የኤርትራ ጉዳይ ከሌሎች ተለይቶ ለብቻው እንዲጸድቅ አብዛኛዎቹ የመንግሥታት አባሎች ባለመስማማታቸው ለመስከረም እንዲተላለፍ የተሰጠውን ቀጠሮ ከመቀበል በስተቀር ሌላ ማድረግ አልቻልንም። በደረሰው ሁኔታ ኢትዮጵያ ብቻ ሳትሆን እንግሊዞችም ብዙ የለፉበትን የሲረናይከን አውራጃ ባለማግኘታቸው በጣም አዝነዋል። አሜሪካኖቹም እጅግ ተገርመዋል። በልማዱ በዋናው ኮሚስዮን ላይ ስምምነት ተገኝቶ የተወሰነ ጉዳይ ጠቅላላ ጉባኤ ላይ ሲደርስ እክል ይገጥመዋል ተብሎ አይታሰብም ነበር። የኤርትራ ጉዳይ ከፍተኛውን የድጋፍ ድምፅ ሲያገኝ ጣሊያን ወደ ትሪፖሊታንያም ሆነ ወደ ሶማሌ እንዳትመለስ ስለታገደች ንዴት ብቻ ሳይሆን ኀፍረትም አድሮባታል። ወዳጆቿ ፈረንሳይና የላቲን አሜሪካ አገሮችም የጣሊያን ማፈር የእነሱም ጭምር ሆኖ ስለታያቸው ብስጭታቸው ወሰን አጥቷል። አረቦቹና የእስላም አገሮች በትብብራችን ጣሊያንን ድል አደረግን ብለው ከመጠን በላይ ተደስተዋል። ሶቪየት ኅብረትና ወገኖቹ በእነሱ ተቃዋሚነት የእንግሊዝና የአሜሪካ ጥቅም ታገደ በማለት በሰፊው ፎክረዋል። በኒውዮርክ የተመደብነው የኢትዮጵያ መልእክተኞች ከጃንሆይ የተሰጠንን መምሪያ ተከትለን የተሻለንን ሁሉ የፈጸምን ይመስለኛል። በተባበሩት መንግሥታት ያደረግነው ሙግት በኤርትራ ጥያቄያችን ከፍተኛውን ድጋፍ አግኝቶልን ነበር። ሳይጸድቅልን የተላለፈው በሌሎች ምክንያት ነው። አሁንም ቀጠሯችን ለመስከረም ስለሆነ ከዚያ በፊት ማድረግ የሚገባንን ፕላን አዘጋጅቼ አዲስ አበባ እንደተመለስኩ ለጃንሆይ ያቀርባለሁ። የጃንሆይ መልካም ፈቃድ ቢሆን ወደ አዲስ አበባ ስመለስ እግረ መንገዴን ሎንዶን ላይ ቆሜ ለመስከረም ስለተቀበልነው ቀጠሮ ከእንግሊዝ የውጭ ጉዳይ ሚኒስትር ጋር ለመነጋገር አስቤያለሁ። አክሊሉ ሀብተወልድ በሦስተኛው የተባበሩት መንግሥታት ድርጅት ጠቅላላ ስብሰባ ላይ ስለ ቀድሞቹ የጣሊያን ቅኝ ግዛቶች መፍትሔ የወሰዱት አቋም ልዩ ልዩ ትርጉም እየተሰጠው ቀዳማዊ ኃይለ ሥላሴን እንዳያስቆጣ ስጋት ቢያድርባቸውም ወደ ገነተ ልዑል ቤተ መንግሥት ባስተላለፉት ራፖር የደረሰውን ትክክለኛ ሁኔታ በሚገባ አስረድተዋል። አንድ ሳምንት ባልሞላ ጊዜ ውስጥ ከንጉሠ ነገሥቱ ለአቶ አክሊሉ የተሰጠው መልስ የሠራኸው ስህተት ነው ወይም ይህን አጉድለሃል የሚል ግልጽ ወቀሳ ወይም ግሳጼ የያዘ ባይሆንም ጣሊያንን ለማጥቃት ሲባል በኢትዮጵያ መልእክተኛ በኩል የተወሰደው አቋም ጃንሆይን እንዳላረካቸው ይታያል።
ይድረስ ለአቶ አክሊሉ ሀብተወልድ። በሰፊው የላክልን ቴሌግራም ደረሰን። ለሊቢያና ለሶማሌ ወደፊት ዕድል በተባበሩት መንግሥታት ስብሰባ ላይ የቀረበው ሐሳብ በቂ ድጋፍ በማጣቱ ምክንያት ስንጨነቅበት የሰነበትነው የኤርትራም ዋና ጉዳያችን ሳይወሰንልን በቀጠሮ መተላለፉን ሰምተን እኛም አዝነናል። የሊቢያ ጉዳይ የወደቀው የአይቲ መልእክተኛ በድንገት ተነስቶ ድጋፍ በመንሳቱ ሲሆን የሶማሌ ደግሞ አንተና ላይቤሪያ ህንድን ጨምራችሁ በመቃወማችሁ መሆኑን ከቴሌግራምህ ተረድተነዋል። የኤርትራ ዋና ጉዳያችን ከሁሉ የበለጠ ከፍተኛ ድጋፍ ያገኘ ቢሆንም ሊቢያና ሶማሌ ሕጉ በሚጠይቀው በሁለት ሦስተኛ ድምፅ ካልተደገፉ የሁሉም ጉዳይ የኤርትራን ጨምሮ ውሳኔ የማይሰጥበት ደንብ ካለ ህንድም ላይቤሪያም አንተም የተቃዋሚ ድምፅ መስጠታችሁ ማንን ጠቀመ? ማንንስ ጎዳ? አንተ ከዚህ ቀደም እንዳስረዳህን ጣሊያን ወደ ቀድሞ ኮሎኒዎቿ ትመለስ የሚባለውን ነገር ሁሉ ኢትዮጵያ መቃወም አለባት ያልከው ትክክለኛ መሆኑን እኛም ነግረናል። ይሁን እንጂ ጠላታችን የሆነውን ጣሊያንን አመቺ የሆነ ጊዜ ሳንመርጥ ለማጥቃት ብለን የምንወስደው እርምጃ በሌላ መንገድ ተመልሶ የራሳችንን ዋና ጉዳይ የሚያሰናክልብን ከሆነ ለሀገራችን ጥቅም ሲባል መቃወምም መደገፍም ሳይኖር ዝም ማለቱ ይረዳ ኖሯል ወይ? ይህንን አስበህበት አሁንም የሆነውንና ለወደፊቱም የሚሻለውን አጥንተህ ታቀርብልናለህ። ከዚህ ሌላ ደግሞ የታላቋ ብሪታንያ መንግሥትም ስለ ሲረናይከ የደከመበት ጉዳይ ሳይቀናው በመቅረቱ አንተ በመጠኑ ስትገልጥልን የታላቅ ወዳጃችን የግርማዊ ንጉሥ ጆርጅ አምባሳደር ከልዩ መልእክት ጋር እኛ ዘንድ ቀርቦ በሰፊው አስረድቶናል። በተባበሩት መንግሥታት ዘንድ ለሁለቱ አገሮቻችን የተመደባችሁት መልእክተኞቻችን እስከምን ድረስ በመተባበር እንደደከማችሁ ከአንተ በኩል አልሰማንም። ለማናቸውም ለመስከረም የተሰጠን ቀጠሮ ይህን ያህል ሩቅ ስላልሆነ እግዚአብሔር በቸርነቱ የሚፈጽመውን እንጠብቃለን። እስከዚያም መሥራት የሚያስፈልገውን በፕላን ማዘጋጀቱ ማለፊያ ነው። ወደዚህ ከመምጣትህ በፊት በሎንዶን አልፈህ ከታላቋ ብሪታንያ የውጭ ጉዳይ ሚኒስትር ጋር ለመነጋገር ያሰብከው የተገባ ነው። ጃንሆይ ለአቶ አክሊሉ ሀብተወልድ የላኩት መልስ በተባበሩት መንግሥታት ድርጅት ኤርትራን በሚመለከት ጉዳይ ስለተደረገው ውሳኔ አዲስ አበባ በገነተ ልዑል ቤተ መንግሥት የተፈጠረውን ስሜት የሚያመለክት ነው። የኢትዮጵያ መልእክተኞች መሪ በትሪፖሊታንያና በሶማሌ ጉዳይ ጣሊያንን አጠቃለሁ ብሎ የሰጠው ድምፅ የኤርትራን ጉዳይ አበላሽቶበታል እየተባለ በያለበት የሚነፍሰው ትችት በንጉሠ ነገሥቱም አካባቢ የደረሰ መሆኑን አቶ አክሊሉ ተረድቷል። ቀጥሎም በተባበሩት መንግሥታት ድርጅት ካለው የታላቋ ብሪታንያ መልእክተኛ ጋር አቶ አክሊሉ ጥሩ መግባባት ፈጥረው በኅብረት ሰርተዋል ወይ የሚለው ጥያቄ መልስ የሚጠብቅ መሆኑ ግልጽ ነው። አዲስ አበባ ያለው የእንግሊዝ አምባሳደር ዳንኤል ላሴል ከግንቦት 14 ቀን 1949 ዓ.ም ጀምሮ አቶ አክሊሉ ሀብተወልድ ከእንግሊዝ መልእክተኛ ጋር በቅርብ እየተባበሩ እንዲሰሩ ከንጉሠ ነገሥቱ ትእዛዝ ተላልፎላቸዋል እያለ በቴሌግራም ለሎንዶንና ለኒውዮርክ እየደጋገመ ይገልጽ ነበር። ቀጥሎም አክሊሉ ሀብተወልድ በተሰጣቸው ትእዛዝ መሠረት እንዴት አድርገው እንደሚሰሩ በአስቸኳይ ይገለጽልኝ እያለ ይወተውት ነበር። በኢትዮጵያ ንጉሠ ነገሥት ዘንድ የታላቋ ብሪታንያ አምባሳደር ዳንኤል ላሴል አዲስ አበባ በኖረበት ዘመን ለአቶ አክሊሉ ቅን መንፈስ አልነበረውም። በአምባሳደሩ አስተያየት በታላቋ ብሪታንያና በኢትዮጵያ መካከል ላለው ግንኙነት አስቸጋሪዎቹ ወይም እንቅፋቶቹ ወልደ ጊዮርጊስና አክሊሉ ሀብተወልድ ናቸው። በሦስተኛው የተባበሩት መንግሥታት ጠቅላላ ጉባኤ ላይ የቀድሞቹ የጣሊያን ኮሎኒዎች ጉዳይ እንደ ታሰበው ሳይፈጸም የቀረው በአቶ አክሊሉ አለመተባበር መሆኑን በኒውዮርክ ያለው የእንግሊዝ መልእክተኞች መሪ በጽሑፍ ቢያስታውቅ ንጉሠ ነገሥቱ የውጭ ጉዳይ ሚኒስትራቸውን እንዲለውጡ ማድረግ ይቻላል ብሎ ያልማል። በኢትዮጵያ ካሉት የተማሪ ወጣቶቹም ውስጥ አቶ ይልማ ዴሬሳ ከገንዘብ ወደ ውጭ ጉዳይ ቢዛወሩ ጥሩ ዕድል ነው ብሎ ያምናል።
ምስኪን ላሴል በኢትዮጵያ ጉዳይ ይልማ ዴሬሳም ቢሆኑ በእንግሊዞች ላይ ከፍ ያለ ቅሬታ ስላላቸው የሚበገሩ አለመሆናቸውን አያውቅም። አቶ አክሊሉን ከውጭ ጉዳይ ለማስነሳት ይረዳኛል ብሎ ከሎንዶን የሚጠብቀው ደብዳቤ ሰኔ 4 ቀን 1949 ዓ.ም በመካከለኛው ምስራቅና በአፍሪካ ጉዳይ ዳይሬክተር በሚስተር ክሎተን ተፈርሞ የተላከለት ቃል የሚከተለው ነበር። አክሊሉ ከእኛ ጋር እየተመካከረ እንዲሠራ ከንጉሠ ነገሥቱ ትእዛዝ የደረሰው ወይም ያልደረሰው መሆኑን ማወቅ አልቻልንም። አክሊሉ ላይ ያየነው መንፈስ ያው እንደ ድሮ ራሱ እየወሰነ የሚሠራ መስሎ ነው። ሆኖም በጉባኤው ሥራ ላይ ከእንግሊዝ መልእክተኞች ጋር ጥሩ ግንኙነት እንዲኖር አድርጓል። ለምሳሌ በትሪፖሊታንያ ጉዳይ በመቃወም ፋንታ የአብስቴንሽን ድምፅ ብትሰጥ ይረዳናል ብለን የጠየቅነውን ፈጽሞልናል። ስለ አክሊሉ ጉዳይ ከአሜሪካ መልእክተኞች ጋር ስንነጋገር የተስማማነው አንድ ነገር አለ። እስካሁን ድረስ አክሊሉ በየስብሰባው ላይ የሚገልጻቸው አስተያየቶችና የሚወስዳቸው አቋሞች የአገሩን ክብር ለመጠበቅ በብሔራዊ ስሜቱ ስለሆነ እኛ የምንፈልገውን ሁሉ ባለመከተሉ ልንወቅሰው አይገባም ብለናል። ከዚሁ ጋር ደግሞ ከአንግሎ አሜሪካኖች ላይ አክሊሉ ከፍ ያለ ጥላቻ አለው እየተባለ የሚነፍሰውን ወሬ አልተቀበልነውም። የሚወራው ሁሉ መሠረት የሌለው መሆኑን ለፈረንሳዩ መልእክተኛ ለኩፍ ደ ሙርቪል የሰጠው መልስ ያስረዳል። በእኛ አስተያየት አክሊሉ አንዱን ከአንዱ እያበላለጠ የሚደግፍ ወይም የሚቃወም አለመሆኑን ተገንዝበናል። በጠቅላላው አንተ በተለይ ላቀረብክልን ጥያቄ በጉባኤው ሥራ ላይ አክሊሉ ከእኛ ጋር የነበረው ግንኙነት በወዳጅነት መንፈስ ላይ የተመሠረተ ስለነበረ የታላቋ ብሪታንያ መንግሥት በተደረገው ትብብር መደሰቱን ለንጉሠ ነገሥት ቀዳማዊ ኃይለ ሥላሴ እንድትገልጽላቸው እንጠይቃለን። ይህ ከዚህ በላይ የተገለጸው አስተያየት የእንግሊዝ አምባሳደር ሲደርሰው ያልጠበቀውና ያላሰበው በመሆኑ እጅግ ሳይገረምና ሳይደነግጥ አልቀረም። ግንቦት 18 ቀን 1949 ዓ.ም የተባበሩት መንግሥታት ጉባኤ ሥራውን ሲፈጽም ከእንግሊዝ መልእክተኞች መካከል አንዳንዶቹ ባቀረቡት አስተያየት ኢትዮጵያ የወሰደችው አቋም ጎድቷል ማለታቸው ይታወሳል። በአዲስ አበባ የታላቋ ብሪታንያ አምባሳደርም ውጤቱ የተሰናከለው አቶ አክሊሉ በትሪፖሊታንያ እና በሶማሌ ጉዳይ ከእንግሊዝ የቀረበውን መፍትሔ ሳይደግፉ በመቅረታቸው ነው ብሎ ለንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በረጅሙ አስረድቷል። ጃንሆይም ለአቶ አክሊሉ በላኩት መልእክት ጣሊያንን ለማጥቃት የሚደረገው ጥረት በሌላ መንገድ ተመልሶ የራሳችንን ጉዳይ የሚያበላሽብን ከሆነ የሚል ቃል የሰነዘሩት ስለ ጉዳዩ ከአምባሳደር ላሴል በቀረበላቸው መረጃ መሠረት መሆኑ ግልጽ ነው። በሁለት ሳምንት ጊዜ ውስጥ ከእንግሊዝ የውጭ ጉዳይ ሚኒስቴር ስለ ቀዳማዊ ኃይለ ሥላሴ ዋና መልእክተኛ ከፍተኛ ግምት የተሰጠበት ደብዳቤ ሲመጣ አምባሳደሩ ደብቆ አላስቀረም። በዚያው የአቶ አክሊሉን ሥራ በነቀፈበት አንደበቱ ከንጉሠ ነገሥቱ ዙፋን እንደገና ቀርቦ የታላቋ ብሪታንያ መንግሥት ስለ ኢትዮጵያ መልእክተኞች መሪ የሰጠውን መልካም አስተያየት በሥርዓት አቅርበዋል። በዚሁ ሰሞን አቶ አክሊሉም በበኩላቸው ከኒውዮርክ ወደ እንግሊዝ አገር ሄደው በለንደን ሰኔ 21 ቀን 1949 ዓ.ም ከውጭ ጉዳይ ሚኒስትሩ ከኤርነስት ቤቨንና ከምክትሉ ከሄክቶር ሜክኒል ጋር የኢትዮጵያንና የታላቋ ብሪታንያን ወዳጅነት ለማፋፋም ሲሞክሩ ነበር። በኒውዮርክ የተባበሩት መንግሥታት ጉባኤ ላይ የኤርትራ ጉዳይ በሚታይበት ጊዜ ከታላቋ ብሪታንያ የመልእክተኞች መሪ ለኢትዮጵያ የተሰጠውን እርዳታ በንጉሠ ነገሥቱ በቀዳማዊ ኃይለ ሥላሴና በመንግሥታቸው ስም እንዳመሰግን ተጠይቄያለሁ በሚል ቃል የውጭ ጉዳይ ሚኒስትሩ መልካም ስሜት ለማግኘት ጥረዋል። አቶ አክሊሉ የዲፕሎማሲ ተግባራቸውን በሎንደን በሚያከናውኑበት ሰዓት ከእንግሊዝ ውጭ ጉዳይ ሚኒስቴር አዲስ አበባ ባለው አምባሳደር በኩል ለጃንሆይ የሚቀርብ መልካም አስተያየት የተላለፈላቸው መሆኑን አያውቁም። ከዚህም በላይ የሦስተኛው የተባበሩት መንግሥታት ጠቅላላ ጉባኤ በሚካሄድበት ጊዜ አቶ አክሊሉ ከታላቋ ብሪታንያ ዋና መልእክተኛ ጋር እየተመካከሩ እንዲሠሩ ከጃንሆይ ትእዛዝ ተልኳል የተባለውንም ወሬ አልሰሙም።
በመሠረቱ ለአቶ አክሊሉ የተሰጣቸው መምሪያ ኋላም ጸሐፌ ትእዛዝ ወልደ ጊዮርጊስ እንዳብራሩላቸው በስብሰባው ላይ ወዳጆቻችንን በቀጥታ የሚነቅፍ ወይም የወዳጆቻችንን ጥቅም በቀጥታ የሚያበላሽ ነገር በአንተ ግንባር ቀደምትነት እንዳይፈጠር አስብበት የሚል ነው እንጂ እንግሊዞችን እያማከርክ ሥራ አልተባሉም። ቀዳማዊ ኃይለ ሥላሴ ምንም እንኳን በብዙ ረገድ የታላቋ ብሪታንያን መንግሥት ማስቀየም ባይፈልጉም የውጭ ጉዳይ ሚኒስትራቸው ከእንግሊዞች መምሪያ እየተቀበለ ይስራ ይላሉ ብሎ ማሰብ አይቻልም። አቶ አክሊሉ በዚህ በሎንዶኑ ጉብኝታቸው ቤቨንና ሜክኒል ያደረጉላቸው አቀባበል የሞቀ ሆኖ ስላገኙት ይቺን መልካም አጋጣሚ ሊጠቀምበት ብለው በመስከረም 1949 ዓ.ም በሚከፈተው የተባበሩት መንግሥታት አራተኛ ጠቅላላ ጉባኤ ላይ ስለ ኤርትራ ጉዳይ የታላቋ ብሪታንያ መንግሥት አቋም ለውጥ ይኖረዋል ወይ ብለው ጠየቁ። የታላቋ ብሪታንያ የግርማዊ ንጉሥ መንግሥት በኤርትራ ጉዳይ እስልምና ሃይማኖት ከተስፋፋበት ከምዕራቡ አውራጃ በስተቀር ሌላው በሙሉ ከኢትዮጵያ ጋር እንዲዋሃድ የተስማማበትን ሐሳብ እስከ መጨረሻው ይደግፋል በማለት የውጭ ጉዳይ ሚኒስትሩና ምክትሉ የሚያበረታታ ቃል ሰጥተው ሸኟቸው። የኢትዮጵያ መልእክተኞች መሪ የለንዶኑን ጉብኝት ፈጽመው አዲስ አበባ ሲገቡ የተደረገላቸው የሞቀ አቀባበል ያልጠበቁት ነበር። አንድ ጊዜ በታኅሳስ ወር 1967 ዓ.ም በደብረ ዘይት የረፍት ቤታቸው ሆነው ስለዚሁ ጉዳይ አንስተው ትዝ የሚላቸውን ሲተርኩ አክሊሉ ሀብተወልድ እንዲህ አሉ። አዲስ አበባ የገባሁት በሰኔ ጁን መጨረሻ 1949 ዓ.ም ነበር። አውሮፕላኑ ቆሞ በሩ ከመከፈቱ በፊት በመስኮት ስመለከት ሊቀበሉኝ ከመጡት ታላላቅ ሰዎች መካከል ጸሐፌ ትእዛዝ ወልደ ጊዮርጊስና አቶ መኮንን ሀብተወልድ እጅ ለእጅ ተያይዘው እየተሳሳቁ ሲጨዋወቱ አየሁ። የጸሐፌ ትእዛዝ ወልደ ጊዮርጊስ አውሮፕላን ጣቢያ መገኘት እንግዳ ነገር አልሆነብኝም። ከፍተኛ የሥራ ጉዳይ ወይም የጤና እክል ካላጋጠማቸው በስተቀር ሁልጊዜ ይሸኙኛል፣ ብዙ ጊዜም ይቀበሉኛል። አዲስ ነገር የሆነብኝ የአቶ መኮንን መጨመር ነው። ለመልእክት ወደ አውሮፓም ሆነ ወደ አሜሪካ በሚሄድበት ጊዜ አልፎ አልፎ ይሸኘኝ እንደነበረ ትዝ ቢለኝም በምመለስበት ጊዜ ሲቀበለኝ አላስታውስም። በተለይ አሁን የኤርትራ ጉዳይ ባለመወሰኑ ይሄ ቀረ ይሄ ጎደለ የሚል ሙግት ተዘጋጅቶ የሚጠብቀኝ ቢሆን ኖሮ ወይም ደግሞ ጃንሆይ የኔን ወደ አዲስ አበባ መመለስ የሚጠብቁት በቁጣ መንፈስ ቢሆን ኖሮ አቶ መኮንን አውሮፕላን ጣቢያ ሊቀበለኝ አይመጣም ነበር ብዬ አሰብኩ። ስለዚህ በጃንሆይ በኩል የሚጠብቀኝ መጥፎ ነገር አለመኖሩ ገብቶኝ ከተሳፈርኩበት አውሮፕላን በጥሩ መንፈስ ወርጄ ከብዙ ወራት በኋላ የአገሬን መሬት ረገጥኩ። በቀጥታ ወደ ገነተ ልዑል ቤተ መንግሥት ሄጄ እጅ ከነሳው በኋላ ጃንሆይ በቆይታ ለአንድ ሰዓት አነጋገሩኝ። ከዚያም በመሰብሰቢያው አዳራሽ አልጋ ወራሹ ጳጳሱ አቡነ ባስልዮስ፣ ራስ ካሳ፣ ልዑል መኮንን፣ ጸሐፌ ትእዛዝ ወልደ ጊዮርጊስ፣ አቶ ተፈራ ወርቅና አቶ ገብረ ወልድ ባሉበት በእነዚህ በአራት ወራቶች ውስጥ በኒውዮርክ የኤርትራ ጉዳይ በምን አኳኋን እንደተካሄደ ከሁለት ሰዓት በበለጠ ጊዜ በረጅሙ አስረዳው። ጃንሆይ እየደጋገሙ የሚጠይቁኝ ለትሪፖሊታንያ አብስቴንሽን ማድረጋችንን፣ በሶማሌ ጉዳይ ተቃዋሚነታችን ምን ጥቅም አመጣልን እያሉ ነበር። ይህንንም ጥያቄ የደጋገሙልኝ ከእንግሊዝ አምባሳደር በቀረበላቸው ራፖር መሠረት መሆኑ ገባኝ። እኔም በተቻለኝ የእንግሊዞች ዋና ጥረት መጀመሪያ ለራሳቸው ጥቅም መሆኑን እየደጋገምኩ ካስረዳው በኋላ በዓለም ጉባኤ ላይ በትሪፖሊታንያና በሶማሌ ጉዳይ የጣሊያን ደጋፊዎች ሆነን ብንታይ ጃንሆይ የሚደክሙላት ኢትዮጵያ ምን ያህል ውርደት ላይ እንደምትወድቅ መለካት አይቻልም ነበር አልኳቸው። ከዚህም ጋር አያይዤ የአረቦችንና የእስላም አገሮችን ጠላትነት ማትረፍ ብዙ ጉዳት ላይ እንደሚጥለን ስገልጽላቸው የሠራሁት ሁሉ ያለ ምክንያት አለመሆኑን የተረዱ መሰለኝ። በዚህ ስብሰባ ላይ ብዙዎቹ ጳጳሱም ጭምር አንዳንድ አስተያየቶች መሰንዘራቸው ይታወሰኛል። እኔ ግን በአእምሮዬ ቀድቼ ሁልጊዜ ትዝ የሚለኝ ራስ ካሳ የተናገሩትን ነው። በዓለም ዳኞች ፊት ቀርቦ የተከራከረው ጠበቃችን አክሊሉ እንዳስረዳው
ውሳኔ ሳይሰጥበት በቀጠሮ የተላለፈው የኛ ጉዳይ ብቻ ሳይሆን ወዳጃችን የሆነው እንግሊዝም መሃል ቤት ያለው ፈረንሳይም ጠላታችን የሆነው ጣሊያንም ቢሆኑ የሚፈልጉትን አላገኙም። በዚህ ምክንያት የኛ ብዙ የተለፋበት ጉዳያችን ለምን ከሌሎቹ ተለይቶ አልተፈጸመልንም ብለን መቆጨቱ ለዛሬው አይጠቅመንም። አሁን የሚያስፈልገው ለመስከረሙ ቀጠሮ ጠበቃችን ሙግቱን ለማዘጋጀት የሚያስፈልገውን ሁሉ ወስኖ አደራውን መስጠት ነው አሉ። የራስ ካሳ ንግግር በጣም ተንዛዝቶ የነበረውን ጉባኤ ባጭሩ ቆረጠው። እኔ በዝርዝር በማስረዳት ረጅም ጊዜ ወሰደብኝን እሳቸው በአንድ አረፍተ ነገር ሲቆርጡት በጣም ደስ አለኝ። ራስ ካሳ እስከ መስከረሙ ቀጠሮ ድረስ ማሰናዳት የሚያስፈልገውን ሁሉ መወሰን ነው ያሉትን ሐሳብ ወዲያው ቀርቤ በመጠቀም በሐምሌና በነሐሴ ወራት በላቲን አሜሪካ አገሮች እየተዘዋወርኩ የአገራችንን ጉዳይ እንዳስረዳ ያቀረብኩት ሐሳብ በፍጥነት ተወሰነልኝ። ከምሽቱ 1 ሰዓት ተኩል ላይ ዕድሜ ለራስ ካሳ ስብሰባው በደህና ተፈጽሞ ተበተነ። የጓደኞች ትችት። በገነተ ልዑል ቤተ መንግሥት በጃንሆይ ሊቀመንበርነት በተደረገው ስብሰባ አቶ አክሊሉ ሀብተወልድ ስለ ኤርትራ ጉዳይ በሰፊው ያቀረቡት ራፖር አጥጋቢ ሆኖ ስለተገመተ የጠነከረ ትችትም ሆነ ወቀሳ ሳይደርስ በደህና በመፈጸሙ የኢትዮጵያ መልእክተኞች መሪ ጥሩ ሞራል አግኝተዋል። ይልቁንም ከልዑል ራስ ካሳ የተሰጠው መልካም አስተያየት ስብሰባውን ባጭሩ ከመቁረጡም በላይ እስከ መስከረም ወር ድረስ አቶ አክሊሉ ያቀዱት ፕላን በሥራ እንዲውል የንጉሠ ነገሥቱን ፈቃድ አስገኝቶላቸዋል። አቶ አክሊሉ ብዙ ክርክርና ትችት የገጠማቸው ከቤተ መንግሥቱ ውጪ ከአብሮ አደግ ጓደኞቻቸውና በዚያን ዘመን ወጣቶች እየተባሉ ከሚጠሩት ከነ ይልማ ጤሬሳ፣ መኮንን ደስታ፣ አምባዬ ወልደ ማርያም፣ ጌታውን ተሰማ እና ከመሳሰሉት ጋር ነው። የአብዛኛዎቹ ትችት በኒውዮርክ ከታላቋ ብሪታንያ መልእክተኞች መካከል አንዳንዶቹ በግልጽ የተናገሩትንና በአዲስ አበባም የእንግሊዝ አምባሳደር ለቀዳማዊ ኃይለ ሥላሴ ከሰጣቸው መረጃ ጋር የተቀራረበ አስተያየት ነበር። አንደኛ፣ ትሪፖሊታንያ በጣሊያን እንድትተዳደር የቀረበው ረቂቅ ውሳኔ 2/3ኛውን የድጋፍ ቁጥር ለመሙላት የጎደለው በአንድ በሃይቲ ድምፅ ተቃዋሚነት ብቻ ስለሆነ ኢትዮጵያ በሃይቲ ቦታ ድጋፍ ሰጥታ ቢሆን ኖሮ ውሳኔው እንደሚጸድቅ ጥርጥር አልነበረውም። ሁለተኛ፣ በሶማሌም ጉዳይ ጣሊያን የሞግዚትነቱን ሥልጣን ለማግኘት የጎደላት 2 ድምፅ ብቻ ስለሆነ ኢትዮጵያ ከወዳጇ ከላይቤሪያ እርዳታ ጠይቃ ሁለቱ አገሮች በመቃወም ፈንታ አብስቴንሽን ቢያደርጉ ኖሮ የቀረበው መፍትሔ ይጸድቅ ነበር። ሦስተኛ፣ የትሪፖሊታንያና የሶማሌ መፍትሔ በደህና ካለቀ ከሁሉም ከፍተኛ ድጋፍ ያገኘው የኤርትራም ጉዳይ ጸድቆ እንደሰት ነበር። በፖለቲካ ውድማ ላይ የሚፈለገውን ምርት ለመሰብሰብ አንዳንድ ጊዜ ከአቋምም ሆነ ከእምነት ሸርተት ማለት ግዴታ ይሆናል። የኤርትራን ጉዳይ ለማስፈጸም አደራውን የተቀበለው የኢትዮጵያ መልእክተኞች መሪ ጣሊያንን ለማጥቃት የደገነውን መሳሪያ ለጊዜው አፈሙዙን አዘቅዝቆ ለጥቅሙ ቢያስብ ውጤቱ ያምርለት ነበር በሚል አስተያየት የአቶ አክሊሉ አብሮ አደግ ወዳጆችና የሥራ ጓደኞች ስሜታቸውን ገለጹላቸው። ይህን የመሳሰለው አስተሳሰብ ለኢትዮጵያ መልእክተኞች መሪ አዲስ ነገር አልሆነባቸውም። በቤተ መንግሥቱ አካባቢ አጉል ጀግንነት እየተባለ መተቸቱን ሰምተዋል። እንግሊዞችም ሆኑ አሜሪካኖች በኦፊሴል አውጥተው አይናገሩት እንጂ በተባበሩት መንግሥታት ጉባኤ ላይ ኢትዮጵያ የወሰደችው አቋም ሪዞሉሽኑን ለማሳለፍ አልረዳም ብለው ውስጥ ውስጡን መቆጨታቸውን ይገነዘባሉ። አብረዋቸው በመልእክተኝነት የደከሙትም የሥራ ጓደኞቻቸው ጣሊያንን ለማጥቃት ስናተኩር
ጉዳያችን ሳይፈጸም ቀረ በማለት የተሰማቸውን ሐዘን ያስታውሳሉ። ይሁን እንጂ ለእነዚህ ሁሉ በነቀፌታም ሆነ በቅሬታ መልክ ለቀረቡላቸው አስተያየቶች አክሊሉ ሀብተወልድ በሰጡት ሰፊ ማብራሪያ አንድም ጊዜ የሠራሁት ቆጭቶኛል ወይም ተሳስቻለሁ አላሉ። የኢትዮጵያ መልእክተኞች መሪ ሆኜ በወሰድኩት እርምጃ ለደረሰው ሁሉ ሙሉ ኃላፊ ስለሆንኩ የሚቀርብልኝን ትችት ማዳመጥና በተገቢው መንገድ የበኩሌን አስተያየት መስጠት እንዳለብኝ የታወቀ ነው። በመጀመሪያ ደረጃ የታሪኩ መሠረት ምን እንደነበረ መመልከት ያስፈልጋል። የኤርትራን በሁለት መከፈል ያውም በሃይማኖት ረገድ የክርስቲያንና የእስላም ግዛት ተብሎ መደልደሉን ማንም ኤርትራዊ ማንም ኢትዮጵያዊ የሚደግፍ የለም። በተለይ የኤርትራ ሕዝብ ስሜት እንደታየው እንኳንስ ከኢትዮጵያ ጋር አንድነትን በሚያምኑት ወገኖች ቀርቶ ኢትዮጵያን አንፈልግም የሚሉትም ጥቂቶችም ቢሆኑ የኤርትራን በሁለት መከፈል አጥብቀው ይቃወማሉ። ከቀዳማዊ ኃይለ ሥላሴ የተሰጠኝም ኃላፊነት ኤርትራ ከእናት አገሯ ከኢትዮጵያ እንድትቀላቀል ነው እንጂ አገሩን በሁለት ለማስከፈልና ገሚሱን ለሱዳን አስረክቦ ቀሪውን ለመውሰድ አልነበረም። የቤቨን ስፎርሳን ስምምነት በኢትዮጵያ ስም የተቀበልነውም ግዴታ ሆኖብን ነው። በዚያች ሰዓት ይህን ስምምነት አንቀበልም ብለን ብንጋተር ኖሮ እንግዲያውስ ጣሊያን ኤርትራ ተመልሳ በሞግዚትነት ታስተዳድር ብለው እንግሊዝና አሜሪካ ያስወስኑብን ነበር። አቅምና ምርጫ ስለሌለን ለጊዜው ግማሹን ተቀብለን አላግባብና አለ ሕዝብ ፈቃድ ወደ ሱዳን የተከለለው ግዛት ወደ ጥንት አገሩ ወደ ኢትዮጵያ እንዲመለስ ትግላችንን እንቀጥላለን በሚል ተስፋ የቤቨን ስፎርሳን ፎርሙላ ተቀበልን። ከቤቨን ስፎርሳ ስምምነቶች ውስጥ ኢትዮጵያ ሳትወድ በግዴታ የተቀበለችው ኤርትራን በሚመለከተው ጉዳይ ላይ ብቻ ነው እንጂ የጠላታችን የጣሊያንን ሶማሌና ሊቢያ መመለስ አለመሆኑን መገንዘብ አለብን። ሁለተኛ፣ ጠላታችን ጣሊያን እንኳንስ አጠገባችን ሶማሌ ላይ ቀርቶ ሩቅም ቢሆን ትሪፖሊታንያ ላይ ዝር እንዳይል አጥብቆ መከላከል ከኢትዮጵያ የሚጠበቅ ግዳጅ ነው ብዬ አምናለሁ። ይህንን መሠረታዊ የሆነ እምነታችንን ለውጠን ጣሊያን እንደገና አንሰራርቶ በተለይ ድንበራችን ሶማሌ ላይ እንዲነግስ ድጋፍ መስጠት በእኔ ግምት ኢትዮጵያ እንደገና እንድትወረር መንገዱን ማዘጋጀትና ለሀገራችን ነጻነትና ክብር የሞቱትን የአባቶቻችንን ታሪክ ማዋረድ ነው። ሦስተኛ፣ የኢትዮጵያ ዋና ዓላማ የግዛት ማስፋፋት ጉዳይ ሳይሆን ታሪክን ቦታው ለመመለስ ተለያይተው የኖሩትን ሕዝቦች ለማገናኘት ነው ተብሎ ተደጋግሞ ተነግሯል። ነገር ግን ለጊዜው መፍትሄ ይሆናል በተባለው በቤቨን ስፎርሳ ስምምነት መሠረት የኤርትራን ግዛት በከፊል ለማግኘት ሲባል ብቻ በተባበሩት መንግሥታት ሸንጎ ላይ ኢትዮጵያ ክብሯን ስታ ድጋፏን ለጣሊያን ሰጥታ ቢሆን ኖሮ ለመጪው ታሪካችን ምን ያህል የሚያሳፍር ምዕራፍ እንደምናዘጋጅላት መገንዘብ አለብን። እኔ ይህን ሁሉ ስናገር ከእናንተ ከወዳጆቼና ከወገኖቼ የበለጠ የማስብና የወደፊቷን ኢትዮጵያ ጉዳይ አርቄ የምመለከት እኔ ብቻ ነኝ ለማለት አይደለም። በድምፅ አሰጣጥ ረገድ ከሥራ ጓደኞቼም ሆነ ከሌላው ቦታ የተሰነዘረው አስተያየትና ትችት በተግባር ሊፈጸም የሚችል አልነበረም ብዬ አልከራከርም። ይሁን እንጂ ሁሉም በየፊናው ይሄ ቢደረግ ኖሮ ይሄ ቢሆን ኖሮ ውጤቱ ያምር ነበር እያለ ሐሳቡን ያመቻቸው የጉባኤው ውጤት ከታየ በኋላ ነው። ጉዳዩ በቀረበ ጊዜ ለትሪፖሊታንያ አንድ ድምፅ፣ ለሶማሌ የሁለት አገሮች ድምፅ ይጎላል የሚል ሐሳብ አልተተመነም። በትሪፖሊታንያም ጉዳይ የአይቲ መልእክተኛ የመንግሥቱን መምሪያ ጥሶ ከደጋፊነት ወደ ተቃዋሚነት የተለወጠው ሳይጠበቅ በድንገት ነው። በሶማሌም ጉዳይ ይሄው በጥባጩ የአይቲ መልእክተኛ መደገፉን ትቶ ተቃዋሚ መሆኑ፣ ህንድም ከአብስቴንሽን ወደ ተቃዋሚነት መዛወሩ ያልታሰበ ዱብዳ ነው። አባል መንግሥታት ድምፅ እንዲሰጡ ጥያቄው ከመቅረቡ በፊት የእንግሊዝና የአሜሪካ መልእክተኞች ብርቱ ክትትል አድርገው ውጤቱ የሚያረካቸው እንደሚሆን እርግጠኞች ነበሩ። ለምሳሌ በትሪፖሊታንያ ጉዳይ ኢትዮጵያ በመቃወም ፈንታ አብስቴን ብታደርግልን የ2/3 የድጋፍ ድምፅ ለማግኘት ዋስትና ይሰጠናል ብለው ስለለመኑን ጥያቄያቸውን
ቅር እያለን ተቀብለን ፈጽመናል። በሶማሌ ጉዳይ ግን ጣሊያን ተመልሳ ትግዛ ብላ ኢትዮጵያ በምንም አይነት ድጋፍ እንደማትሰጥ እንግሊዝና አሜሪካ በሚገባ ተረድተውታል። ለኢትዮጵያ ክብር፣ ለኢትዮጵያ የወደፊት ታሪክ በረጅሙ ማሰብና መጨነቁን ትቶ የጊዜውን ጥቅም ብቻ ተከትሎ ጣሊያንን አጨብጭቦ መደገፍ ይሻላል ከተባለ ወቃሾቼ እንደተናገሩት ኤርትራ በከፊል ከኢትዮጵያ ጋር እንዲቀላቀል የቀረበው ውሳኔ እንደሚጸድቅ እኔም አልክድም። ነገር ግን እንዲታወቅልኝ የምፈልገው በሶማሌ ጉዳይ በምንም አኳኋን የጠላታችን የጣሊያን ደጋፊ ሆኜ በአገሬ ስም ድምፅ ለመስጠት ጨርሶ የማልሞክረው መሆኑን ነው። በበኩሌ እስካሁን የሠራሁትና የተሰጠኝንም መምሪያ የተረጎምኩት ለኢትዮጵያ በሚጠቅም መንገድ ነው ብዬ አምናለሁ። እንግዲህ ለሚወቅሱኝም ሆነ እውነት አለህ ብለው ለሚደግፉኝ ማስረዳት አስፈላጊ ነው ከተባለ ከዚህ የበለጠ ማብራሪያ የለኝም። ከዚህ በላይ የተገለጸውን የአቶ አክሊሉን ዝርዝር ማስረጃ በዚያን ዘመን ወጣት ከተባሉት ሚኒስትሮችና ከከፍተኛ ባለሥልጣኖች መካከል አቶ ይልማ ዴሬሳና አቶ መኮንን ደስታ የሚያረካ ሆኖ ሲቀበሉት እነ ዶክተር አምባዬ ወልደ ማርያም የሚያጠግብ ምክንያት አይደለም በማለት ነቀፌታቸውን ቀጠሉ። አንዳንዶቹም ስለ ኤርትራ ጉዳይ ወልደ ጊዮርጊስና አክሊሉ የሚያወቁት መቼ ተጋግሮ ገበታ ላይ እንደሚቀርብ አይታወቅም እያሉ ሲተቹ ገረሙ። አቶ አክሊሉ በአገር ፍቅር ስሜት እየነደዱ የጠላቶቻችንንና የአጫፋሪዎቻቸውን ተንኰል በመቋቋም በዓለም ጉባኤ ፊት ያደረጉት ትግል ምን ያህል ከባድ እንደነበረ በዚያን ዘመን የዛሬው የቴክኖሎጂ ጥበብ ባለመኖሩ ስዕሉ ኢትዮጵያ መጥቶ ሊታይና ሊመዘን አልቻለም። ማየትና መስማትም የተለያየ በመሆኑ በተባበሩት መንግሥታት ሸንጎ ላይ ከነ ኮምት ፎርሳ፣ ከነ ሂክቶር ሜክኒል፣ ከነ ዶክተር አርሴ፣ ከነ ኩብ ደሙርቬል ጋር አቶ አክሊሉ የገጠሙትን ሙግትና ያሳዩትን የሚያኮራ ኢትዮጵያዊነት አዲስ አበባ ያሉት ወዳጆቻቸውም ሆኑ ተወዳዳሪዎቻቸው ዐይናቸው ባለማየቱ የጆሮአቸውን ማመን አልፈለጉም። በጠቅላላው በአቶ አክሊሉ ላይ ከየአቅጣጫው ይሰነዘሩ የነበሩት ትችቶች ሰላም የሚነሱ አንዳንዴም ሞራል የሚነኩ ነበሩ። ሳይደግስ ሳይጣላም እንደሚባለው በዚያች በአስቸጋሪ ሰዓት ንጉሠ ነገሥቱና ጸሐፌ ትእዛዛቸው የአቶ አክሊሉን ብርቱ ጥረት ስለሚያውቁላቸው ሐምሌ 4 ቀን 1949 ዓ.ም የአለቃ ሀብተወልድ ልጅ ከምክትልነት የቀዳማዊ ኃይለ ሥላሴ ሙሉ የውጭ ጉዳይ ሚኒስትር ሆነው ተሾሙ። ለኤርትራ ጉዳይ ከሙሉ ሥልጣን ጋር አሁንም ባላደራው እሳቸው መሆናቸው በኦፊሴል ተነገረ።